ሰላም ወደ አድማጮቻችን፣ መድፈኞቹ የክረምት የዝውውር መስኮት ቀድመው ስራቸውን ጀምረዋል። ማርቲን ዙቢሜንዲን ከሪያል ሶሴዳድ ቤት ለማስፈረም ተስማምተዋል። ፋብሪዚዮ ሮማኖ እንደዘገበው ከሆነ ሂር ዊ ጎ ብሎናል ይህንን ተጫዋች። ስለዚህ የተጠናቀቀ ይመስላል። ሙሉ በሙሉ በቃል ደረጃ ተስማምተዋል። የክረምት የዝውውር መስኮት ሲከፈት አርሰናል የተጫዋቹን የመልቀቂያ 60 ሚሊዮን ዩሮን የሪሊዝ ክሎዙን ማለት ነው አክቲቬት ያደርጋል ወይም መክፈል ይችላል። ይህ ለመድፈኞቹ ጥሩ ዜና ነው የሚሆነው። በተለይ በአማካይ መስመር ላይ ጆርጂኒዮን የሚያጡ ይሆናል። ስለዚህ የጆርጂኒዮን ቦታ የሚሸፍን ይሆናል። የቶማስ ፓርቴ ኮንትራት ጉዳይ የሚጠበቅ ነው የሚሆነው። ዲክላን ራይስ ላለበት የአማካይ መስመር ሌሎች የዝውውር ሂደቶች ቢጠበቁም ለመድፈኞቹ ግን በዚህ ሳምንት የመጣው ጥሩ ዜና ነው ማለት የሚቻል ነው የሚሆነው። የሳሊባ ጋር ደግሞ ዴቪድ ኦርነስቴን እንደተናገረው ከሆነ አርሰናል ሳሊባን ለማቆየት አዲስ የኮንትራት ጉዳይ ንግግር ጀምሯል ይለናል። እንግዲህ አርሰናል ቡካዮ ሳካን፣ ዊሊያም ሳሊባን ኮንትራት ጉዳዮች ድርድሮች እንደሚያደርግ ይጠበቅ ነበር። ነገር ግን ካሁኑ ጀምረዋል። በተለይ የሪያል ማድሪድን ፍራቻ 2 ዓመት ይቀረዋል። የዚህን ተጫዋች ኮንትራት ቢያንስ እስከ 5 ዓመት ለማራዘም ይፈልጋሉ። ይህ ለአርሰናል እንግዲህ ጥሩ ዜናዎች ናቸው ዛሬ ያዩዋቸው። ስለነዚህ መረጃዎች የምናደርሳችሁ ይኖረናል። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉ። ከዛ ውጭ ደግሞ ወደ አድማጮቻችን ከኢትዮጵያ ውጭ ያላችሁ ከሆናችሁ ጆይን በማድረግ የያያ ስፖርት ቤተሰብ ሁኑ። እንግዲህ ስለ ማርቲን ዙቢሜንዲ ሲወራ የሚነሳው በተለይ ባለፉት ዓመታቶች በጣም ብዙ ሰዎች የሰጡት አስተያየት ነበር። በተለይ የቦስኬት አስተያየት እኔን የሚተካኝ በባርሴሎና ዙቢሜንዲ ነው የሚል አስተያየት ሰጥቶ ነበር። በዣቪ አሎንሶ ከባድ የሆነ ድጋፍን ሲሰጠው የነበረ በጣም አድናቆት የሚሰጠው የነበረ ተጫዋች ነው። ከዛ ውጭ በአርሰናል ቤት ደግሞ ማይክል አርቴታ በ2 ዓመታቶች ፍለጋ በኋላ ነው ይህንን ተጫዋች ማግኘት የቻለው። እንግዲህ ማይክል አርቴታ ከባለፉት ዓመታቶች የተለየ አጫዋትን በሚቀጥለው የውድድር ዓመት ሊያሳየን የሚችለው አንዱ የዙቢሜንዲ መምጣት ይሆናል ብዬ አስባለሁ። የቡድን አጋሮቹ እዚህ ቡድን ውስጥ አሉ። አንደኛው አምበሉ ማርቲን ኦዴጋርድ፣ ሌላኛው ሚካኤል ሞሬኖ ባለፉት 4 እና 5 ዓመታት አብረው የተጫወቱት። ይህ ቡድን እንግዲህ ሪያል ሶሴዳድ ሁለተኛ ቡድን በሚመስል ሁኔታ ሶስቱን አብረው የተጫወቱትን አማካኞች ለመልሶ የሚያገናኝ ይሆናል። እንግዲህ ሶስቱም በሳን ሴባስቲያን በሪያል ሶሴዳድ በባስክ እንግዲህ ተወላጁ ነው። በማይክል አርቴታን የሚጨምር ነው የሚሆነው። ኦዴጋርድ በታዳጊ ዕድሜ ሆነው ለ2 ዓመታት በዛ ቡድን የተጫወተው በውሰት እየሄደ በአጠቃላይ አርሰናል የአማካይ መስመሩን በጣም የሚያነሳሳ ተጫዋች ይሆናል ተብሎ ይታሰባል። አምና በዚህ ይህንን ተጫዋች ለማምጣት ብዙ ቡድኖች ጥረዋል። አንደኛው የሚሆነው ማንቸስተር ሲቲ ነው። ጥረቶችን አድርጎ አልተሳካለትም። ሮድሪ ስላለ የሮድሪ ተቀያሪ መሆን አይፈልግም ነበር። ሮድሪ ከተጎዳ በኋላም ይህንን ተጫዋች ለማምጣት ብዙ ጥረቶችን አድርጎ ነበር። ነገር ግን የማይክል አርቴታ አሳምኖታል ማለት ይቻላል። ሁለተኛ የሚሆነው ሊቨርፑል ነው። ይህንን ተጫዋች ለማምጣት ወደ ሊቨርፑል አንፊልድ ሮድ ለማምጣት በጣም ከፍተኛ ጥረቶችን አድርገው ነበር አርነ ስሎት፣ ነገር ግን አልተሳካም። ሪያን ግራቨንበርግ የሱን ቦታ ተክቶ በሚገባ እየተጫወተ ይገኛል። አርሰናሎች ከነዚህ ፉክክሮች በኋላ ግን የዚህን ልጅ ተጫዋች ኮንትራቱን በማሳመን ፊርማውን የሚያስቀምጥ ይሆናል። በዚህ ዝውውር ላይ የማይክል አርቴታ ሚና የተለየ ነው። አንደኛ ሀገሩ ልጅ ነው፣ ሁለተኛ ደግሞ የአርሰናልን ፕሮጀክት በሚገባ ማቅረብ ችሏል። በአጠቃላይ ወዳጆቻችን ዙቢሜንዲ መምጣት የአርሰናልን የአማካኝ መስመር የተለየ ሚና የሚሰጠው ይመስለኛል። በተለይ ቀጥተኛ አጨዋወት ዙሪያ በጣም የተሻለ ቦል ፕሮግረስ የማድረግ አቅም አለው። ቶማስ ፓርቴ እንግዲህ በሚቀጥሉት 2 ዓመታቶች ብዙ ጨዋታዎችን የሚጫወት አይመስለኝም፣ ምክንያቱም ጉዳትም ሊያጋጥመው ይችላል። አርሰናሎች የቶማስ ፓርቴ ጋር ኮንትራትን ለማራዘም ፍላጎት አላቸው። ዲክላን ራይስ በ6 ቁጥር ሚና ወደ 8 ቁጥር ሚናው እንግዲህ በውድድር ዓመቶቹ በሌሎች ዓመታቶች ሁሉ በቋሚነት የሚቀጥል ይመስላል። ወደ 6 ቁጥር ሚናው የሚመለስ አይመስልም። ስለዚህ ዙቢሜንዲ ያንን 6 ቁጥር ሚና ከቶማስ ፓርቴ ጋር እየተፈራረቁ የሚይዙት ይሆናል። አርሰናል በፕሪሚየር ሊጉ ብቻ ሳይሆን በዓለም ላይ ካሉ በ6 ቁጥር ሚና በጣም ከሚደነቁ ተጫዋቾችን እንግዲህ 3ቱን የሚይዝ ይሆናል። በዚህ አይነት ዙቢሜንዲን፣ ፓርቴን እና ዲክላን ራይስን። ነገር ግን መድፈኞቹ የሚጎላቸው ቴክኒሻን አይነት ተጫዋቾች ያስፈልጓቸው ከዚህ በፊት እንደነበራቸው አይነት በተለይ ማርቲን ኦዴጋርድን የሚያሳርፍ እንደዚህ አይነት በዝውውር መስኮቱ ላይ የምናይ ይመስለኛል እንግዲህ በክረምቱ ሲጀመር። ነገር ግን ከመድፈኞቹ ካሁኑ ያስፈረሙት የማርቲን ዙቢሜንዲ መምጣት አርሰናል ዙቢሜንዲን ከራይስ ጋር፣ ፓርቴን ከዙቢሜንዲ ጋር፣ ዙቢሜንዲን እና ራይስ ፓርቴና ራይስንም የምናይበት የተለያየ አይነት ፎርማቶችን ልናይ ይችላለን። በተለይ የፒኤስጂ ሽንፈት የቪቲኒያ እና የጆኦ ኔቬስ ላይ በአማካይ መስመር ላይ አርሰናል ላይ ብልጫ ወስዶ ነበር በመጀመሪያው ጨዋታ በተለይ ያለ ቶማስ ፓርቴ። ስለዚህ አርሰናል ያለ ቶማስ ፓርቴ የሚቸገርባቸው ጨዋታዎች ሌሎች ተጫዋቾችም እንዳሉት የሚያሳይ ይሆናል። ዙቢሜንዲ በጣም የአርሰናልን የአማካይ መስመር የሚያሻሽሉ ይሆናል ተብሎ የሚታሰብ ተጫዋች ነው። በተለይ ኳስ መመሰረት ላይ ከኋላ አርሰናል ፕረስ በሚደረግበት ጊዜ በቀላሉ መውጣት እንዲችሉ የሚያስችል ነው። እንግዲህ በሪያል ማድሪድ በኩል የዣቪ አሎንሶን መሾም ተከትሎ አዲሱ አሰልጣኝ ሆኖ በቅርቡ የሚተዋወቅ ይሆናል። ያንን ተከትሎ በጣም ብዙ ዜናዎች ዙቢሜንዲን ያመጣሉ የሚል ነው። ነገር ግን ሪያል ማድሪድ ኃላፊዎች ጠንከር ያለ አስተያየቶችን የሰጡት አንደኛ ቹዋሚኒን እና ካሚቪንጋን በቡድኑ እንዲቆዩና ቀጣዩ የሪያል ማድሪድ የአማካይ መስመር እንዲሆኑ ይፈልጋሉ። ከዛ ውጭ ባርሴሎና አቅም
የለውም አሁን በዝውውር። ስለዚህ አርሰናሎች ይህንን እድል መጠቀማቸው ባየር ሙኒክም የዚህ ተጫዋች ፈላጊ ነበር፣ ጥሩ የሚባል ሂደቶችን አድርገዋል ብዬ አስባለሁ። ነገር ግን ይህ ዝውውር የአንድሬ በርታ ዝውውር እንዳልሆነ ልብ ልትሉት ይገባል። ምክንያቱም በዚህ ዝውውር በኩል በሚገባ የሰራው ኤዱ ጋስፐር ነው። ኤዱ ጋስፐር ዝውውሩን ቀድሞ ነበር የጀመረው፣ ጥሩ የሚባል ሂደት ነው። ነገር ግን በአርሰናል በኩል ሌላኛው የሚሆነው የአንድሬ በርታ ዝውውሮች የሚጠበቁ ይሆናሉ። በተለይ በማጥቃቱ መስመር፣ በመስመር ተጫዋቾች ቦታ ላይ ማንን ያስፈርማሉ የምናየው ይሆናል። አድማጮቻችን የእናንተን አስተያየትም በዚህ በኩል የምጠብቅ ነው የሚሆነው። ሌላኛው ዜና አርሰናልን የሚመለከተው ሁለት ዜናዎች ይኖራሉ። አንደኛው ራፋኤል ሊያውን ይፈልጋል አርሰናል የሚል ነው። አርሰናል ራፋኤል ሊያውን በመስመሮች መካከል ጥሩ ፐርፎርማንስ የሚያሳይ ተጫዋች ነው ብሎ ያስባሉ። ሶስት ተጫዋቾችን እንደ ዝርዝር ይዘዋል። አንደኛው ራፋኤል ሊያው፣ ሁለተኛው ኒኮ ዊሊያምስ በዚህ ቦታ ላይ የተሻሉ ፐርፎርማንስን ያሳያሉ ብለው የሚያስባቸው ናቸው። ሶስተኛው የሚሆነው ሞሐመድ ኩዴስ ነው። ከሶስቱ አንዱን ለማስፈረም ይፈልጋሉ። ከሶስቱ አንዱን የማስፈረም ፍላጎት አላቸው። ሊያው የተሻለው ፐርፎርማንስ ጥሩ ብቃቱን የሚያሳየው ተጫዋች ነው ብለው ያምናሉ። ነገር ግን ወጥነትና እንዲሁም ደግሞ በአርሰናሎች ዘንድ ያለው በቡድኑ በአጠቃላይ ላይ ምን አይነት ሚና ይኖረዋል የሚል መተማመን ላይ የሉም። ስለዚህ አስቸጋሪ ሊያደርግ ይችላል። ኒኮ ዊሊያምስ የደሞዙ ጉዳይ አሳሳቢ ነው። በዝውውር ደግሞ መሐመድ ኩዴስን ማምጣት ደግሞ 100 ሚሊዮን ዩሮ ይጠይቃል ወይም 85 ሚሊዮን ፓውንድ። ያ ደግሞ አስቸጋሪ ያደርጋል። ነገር ግን መድፈኞቹ ጥረታቸውን እንደሚያደርጉ የሚጠበቅ ነው። ሞርጋን ሮጀርስም ፍላጎት አላቸው። በአጠቃላይ እነዚህ ጭምጭምታዎች ናቸው። የማርቲን ዙቢሜንዲን ግን ፋብሪዚዮ ሮማኖ እንደተናገረው አርሰናል ይህንን ተጫዋች ለማስፈረም ሙሉ ስራዎቹን ጨርሷል የሚል ነው። ይህ ጥሩ የሚባል ነው። በተለይ ባለፉት 2 ቀናቶች እንግዲህ 3 ቀናቶች ማይክል አርቴታ እንዲወጣ የሚጠይቅ የማይክል አርቴታና አርሰናል ላይ ያለው ተቃውሞ በተለይ በደጋፊዎቹ በኩል ጠንከር ብሏል። ያ የሚጠበቅ ነው። የኔ ማስተያየት ባለፈው አጋርቻችኋለሁ። አሁን ግን በቀጣይ ደግሞ እግር ኳስ ይቀጥላል ሁሌምና እንግዲህ ቀጣዩን መጠበቅ የሚጠበቅ ነውና በዚህ ሳምንት ጥሩ ዜና ነው የሚሆነው። የሳሊባ የአዲስ ኮንትራት ጉዳይ ከገብርኤል ጋር አብረው አዲስ ኮንትራት ሊቀርብላቸው ነው። ጥሩ የሚባል ዜና ነው። እንግዲህ አንድሬ በርታ ተቀዳሚ ስራዎቹ 3 ነገሮች ነው የሚሆኑት። አንደኛ በአርሰናል ባለፉት ዓመታቶች በወጥነት ያሳዩት ድንቆቹን ተጫዋቾች ማቆየት ነው። የሳሊባ፣ ገብርኤል እንዲሁም ደግሞ ቡካዮ ሳካን ማቆየት፣ የነዚህን ኮንትራት ማራዘም የሚጠበቅ ነው። አዳዲስ ተጫዋቾችን ማምጣትም ይጠበቅበታል። ስለዚህ ከነዛ ውስጥ ሳሊባን ማቆየት ነው። እንግዲህ ሳሊባ በዣቪ አሎንሶ ሪያል ማድሪድም ይሁን እንዲሁም ደግሞ በፍሎሬንቲኖ ፔሬዝ በጣም የሚደነቅ ተጫዋች ሆኖ መጥቷል። በተለይ ይህንን ተጫዋች በነፃ ነው ማስፈረም የሚፈልጉት ከ2 ዓመት በኋላ ኮንትራቱ ሲጠናቀቅ። ስለዚህ ይህንን ደግሞ መድፈኞቹ ሙሉ በሙሉ ተስፋ እንዲቆርጡላቸው ይፈልጋሉ። ስለዚህ የዚህ ልጅ ተጫዋችና የኮንትራቱን ጉዳይ አርሰናሎች አዲስ የተሻሻለ ጥሩ ተከፋዮች ከአርሰናል ካሉት በማድረግ ለማቅረብ ያስባሉ። ያ እንግዲህ ሲጠናቀቅ የምናየው ይሆናል። ነገር ግን የኮንትራት ድርድሩ እንደ ዴቪድ ኦርነስቴን ዘገባ ከሆነ ተጀምሯል ብሎናል። በአጠቃላይ ይህ እንግዲህ ለአርሰናሎች በሚቀጣይ ጊዜያቶች የሚያስፈልግ ነው የሚሆነው። የቡካዮ ሳካ ባለፉት 2 ሳምንታቶች ንግግሮቹ ተጀምረዋል። ወደ 350 ሺህ የሚሆን እንግዲህ ደሞዙን የሚያድግለት ይሆናል ከ195 ሺህ ማለት ነው። የሳሊባ ወደ 250 ሺህ ድረስ አርሰናሎች ለመክፈል ፍላጎት አላቸው። በክረምት የዝውውር መስኮት መድፈኞቹ አልካኖሲንም እንደሚፈልጉ ከሌስተር ሲቲ ያድርድሮቹ እየተካሄዱ ያሉት ነው የሚሆኑት። ቴክኒሻን የሆኑ ጥሩ የማጥቃቱን ማገዝ የሚችሉ ተጫዋቾችን ለማምጣት ጥረት እያደረጉ እንደሆነ የሚታወቅ ነው። ሰላም ወደ አድማጮቻችን፣ የያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።